በጣም የገረመኝ ነገር ማለት ነው ፍቅር በዚህ ልክ እነሱ እንድትበቀላቸው ወይም እነሱ እንድታናዳቸው በእንደዚህ አይነት መልክ ለምንድነው የተነሳችው? ሩታ ይገባታል፣ ያቺም ይገባታል። ይሁን እንጂ ፍቅር ለምንድነው እዚህ ውስጥ የገባችው ብላችሁ ታስባላችሁ ማለት ነው? እኔ በእርግጠኝነት ፍቅር ይሄንን ነገር ሁሉ የወሰነችው ነገር እንደኔ ሳስበው ከዚህ በኋላ አለ አይደለ ምንም አይነት ነገር የሚጠፋብኝ ነገር የለም ብላ ነው መሰለኝ ይሄንን ውሳኔ የወሰነችው ማለት ነው ፍቅር። ምክንያቱም ከዚህ በፊት ከአብርሽ ጋር ከተለያየሽ በኋላ ፍቅር ህይወት ጀምራለች በሚገርም ሁኔታ። እሱም እጅግ በጣም ደስ የሚል ሁል ጊዜ እሷን የሚከታተል ከእሷ ጎን ላይ በቆመ ወንዶች ሁሉ የሚቀናን ደስ የሚል የፍቅር ግንኙነት ነበራት። በዛ መሀልም አንድ ልጅ ወልዳለች ማለት ነው። ያ የወለደችው ልጅ ደግሞ በሚዲያ ውሸት ሳይሆን እውነት ሆኖ ተገኝተዋል ማለት ነው። እና ከዛ በኋላ አሁን ከአብርሽ ጋር ከሩታ ጋር ከሀይሚ ጋር ይህንን ነገር እያደረገች ያለችው አንደኛ ነገር ውሸት ቢሆን እንኳን አለ አይደለ የእሷ ላይፍ ባለትዳር አይደለችም። ምንድነው የሚባለው? ይሄ ባል ሳይኖር ልጅ ሲኖራችሁ ምን ነበር የሚባለው? ምንድነው የሚባለው? ምን ነበር የሚባለው? ፈጣሪ ረሳው ማለት ነው። እና እንደዛ አይነት ነገር ናት ማለት ነው። ስለዚህ ግድ አይሰጣትም የትኛውንም አይነት ነገር ብታደርግ ለልጇ ገንዘብ ለመስራት እስከሆነ ድረስ የትኛውንም አይነት ነገር ልታደርግ ትችላለች። እዚህ ጋር ለድራማ ተጣርታ ከሆነ ራሱ ልታደርግ ትችላለች። ምክንያቱም የፍቅር አሁን ከዚህ በኋላ የሚበላሽ ህይወት የላትም ብዬ ነው የማስበው። የሩታ ግን ልጇን ቤተሰቧን ሩታ በነገራችን ላይ በጣም ተጎድታለች ብዬ ነው የማስበው። ምክንያቱም ከመጀመሪያው ጀምሮ ታውቃላችሁ ሩታ ብዙ ነገሮችን ነው ጥላ የመጣቻቸው ማለት ነው። በጣም ዋጋ የሚያስከፍል ነገሮች ብዙ ነገሮችን ነው ትታ የመጣችው። እና ያ ነገር በሙሉ ቢታሰብ ከሶስቱ ሴቶች ሩታ ተጎድታለች። ግን ሩታ ደግሞ የእጇን ነው ያገኘችው። በነገራችን ላይ የዘራችዋን ነው ያጨደችው። ከዚህ በፊት ከፍቅር ጋር ከነበራቸው ግንኙነት አብርሽ ወደ ኋላ ተመልሶ ከፍቅር ጋር መታረቅ እድል እያለ ሩታ መጥታ ነው ነገሮቹን ያበላሸችው ማለት ነው። ስለዚህ በጣም ያሳዝናልና አሁን ሶስቱም ሴቶች ላይ አብርሽ ተጫውቶባቸዋል ብዬ ነው የማስበው። አሁን እነዚህን መጀመሪያ የመጣችው ሩታ ልታስታርቅ አይነት ነገር ነው። እና አሁን ሁሉ ነገር ድብልቅልቁ ወጥቷል፣ ተበላሽቷል። ሴቶቹ በሙሉ ያቺም እሱን እንደምትወድ ያቺም እሱን እንደሚወድ ነው አክት የሚያደርጉት እንጂ የህይወታቸው ነገር ላይ ምንም አይነት ነገር ተጽዕኖ ይፈጥርብናል በኋላ ይሄ ነገር ዋጋ ሊያስከፍለን ይችላል ወይ ብሎ ምንም እያሰቡበት አይደለም። እነሱ በቃ እዚህ ጋር እያሰቡ ያሉት ነገር አንደኛ የቻናላቸውን ቪው እና ላይክ እንደዚሁም ደግሞ ገንዘብ ነው። በቃ ገንዘብ እያሰቡበት ነው። ሌላው ደግሞ እዚህ ጋር የሚጎዳው ሴቶቹ ይጎዳሉ ብዬ አስባለሁ። ግን ድራማ ነው በእርግጥ ቢሆንም ነገ ላይ ታማኝነት አይኖርም። በምንም አይነት መልክ ወደ ሚዲያ ቢመጡ ታማኝነት አይኖራቸውም ብዬ ነው የማስበው ማለት ነው። ማለት ተጎድቶ ቢመጡ እንኳን እያስመሰሉ እንደሆነ ውሸት እንደሆነ ነው ልናስብ የምንችለው እንጂ እውነት ነው እከሌ ተበደለ ብለን የምንፈርድበት እድል አይኖረንም ብዬ ነው የማስበው። ስለዚህ ከዚህ በኋላ እውነተኛ ነገር ይዞ ቢመጡ የተሻለ ይመስለኛል። ለእናንተ ምን ይመስላችኋል እላችኋለሁ እኔ ውዶች። እና ይሄኛው ክፍላቸው በማሽቃበጥ ብቻ ነው። ፍቅር ሩታና ሀይሚን እያናደደቻቸው አብርሽ ደግሞ እንግዲህ ከፍቅር ጋር እየተለጣጠፈ ነው ቪዲዮ ያለቀው ማለት ነው። ሁለቱንም ሴቶች ፍቅር አሳብዳቸዋለች ማለት ነው። ግን በጣም ያሳዝናል። አንድ ወንድ ላይ ሶስት ሴቶች እንደዚህ ሲሆኑ ግን በጣም ነው የሚያሳዝነው። አለም ላይ ወንድ እንዳጡ እሱ ላይ ምን ኖሮት ነው? ብቻ ፊልም ነው እናውቃለን። ቢሆንም ግን ለመጪ ትውልድ
ከባድ ነገር አስቀምጠው አለፈው ብዬ ነው የማስበው። ነገ ላይ ይወልዳሉ ልጅ ይኖራቸዋል ብቻ ብዙ ነገር አለ። ለማንኛውም ውድ ተመልካቾቻችን የዛሬ ይሄንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ። አመሰግናለሁ። ቻው